ብለን በግድ ካልሆነ አንገቷንም አንቀን ቢሆን እንዲራሱ ላዚኛው ላይ አርግ ሶስታችንም እየጠጣን እንሰራለን። ሰላም ቤተሰቦች እንዴት ናችሁ? ነው ያለው። እግዚአብሔር የተመሰገነ ይሁን። ያው ቤተሰቦች ሁላችሁም ስትሉ ነው የነበረውን ነገር ነው አሁን ላይ በቃ እያዩ ያለሁትና እናንተም ኮሜንታችሁ ላይ በቃ ሳሚ ዙሪያን ተመልከት ኢክራምንና ኢዘዲንን አባራቸው እያላችሁ ነበረና እውነትም አንዳንዴ በቃ እነሱን አለማባረሬ በተለይ ደግሞ ኢክራም ላይ ውሳኔ አለመወሰኔ በቃ የሆነ ዋጋ እያስከፈለኝ ያለ ይመስለኛል። ምክንያቱም እናቴም እንደዚህ እየሆነች ያለችው በቃ የሚያሳምማት ሰው በዙሪያ ስላለ ይመስለኛል። እና ትላንትና አይታችኋል። ይዛት ልትሄድም እንደሆነ አናቅም፣ ብቻ ይዛት ወጣ ደርሰንባታል። ቤተሰቦች እኛ ባንደርስባት ኖሮ እኔ ምን ልታረጋት እንደሆነ አላቅም፣ የትስ ይዛት ልትሄድ እንደነበር አላቅም። እዛ ጋር እሱ ነበር እንዲሁም እየነገረን የነበረው። እኔ ጭራሽ ሊገባኝም አልቻለም። እሱ የሚነግረኝ አጎቴ የሚነግረኝ ማለት እና እኔና ሉል ነበርን። ስትወጣ ግን አላየናት። ገነት ስትወጣ ኢክራም ስትወጣ እኔ ምን አይነት ሁኔታ ውስጥ እንደነበርኩኝም አላቅም። ፈዝጄ ልሁን ተኝቼ ይሁን ብቻ መቶ ናቲ ነው ጸበል ሲረጨኝ እንትን ያልኩት እኮ። አንተም እኮ አጎቴ አሁን ትልቅ ችግር አለብህ አንተ ራስህ። እኔና አንተ መቼም ልንግባባ አንችልም። በቃ አንተና ናቲ ነው የምትግባቡት። ናቲ ደግሞ ይመጣ። አሁን አንተ ችግር አለብህ። መጀመሪያ ተው፣ አንገቷ ላይ ያለውን ነገር አትፍታ። አንገቷ ላይ ያለውን ነገር አትፍታ ስለ ፈታ። ይኸው ቤተሰቦች እጁ ላይ ያለውን ነገር ብቻ ተመልከቱ። አሳያቸው እንዴት እንደተሰፋ ከነከሰችው በኋላ እና ይሄ ሁላ ነገር የሆነው አንድም በቃ እኔ አይሰሙኝም፣ የሚሰሙኝ ሰው የለም። እንዴት እንደማረግም አላቅም። ናቲም ደግሞ አሁን ያለበትን ሁኔታ ታውቃላችሁ ቤተሰቦች። ከዳነ በኋላ አጉል እንደ ጀግና እያደረገው ነው። አንድ ሄዶ ኢዘዲንን ያግታል ምን ይላል እና ማ ናቲ ከዛ ሲሞትስ ድጋሜን ነገር ቢሆንስ? ምንድን ነው እኔ አንተን ሳይክ ለምደው ደስ የሚል እኔ ምን አውቃለሁ። ሁለታችንም እኮ ተነክሰናል አይደለም? የሆነ እንትን የሚል ነገር ይኖራል። ምን አለ እንደዛ ነው። ቆይሽ ናት የሚገባ ነገር አለ እሱ ሲያወራ። እኔ ምንም እየገባኝ አይደለም። ቤት ውስጥ ስንከራከር ነው የምንውለው። ብብ ይለኛል። እኔ ወይ የሆነ ትክክለኛ ምልክት አይነግረኝ። ይገባል አንተ ቆይ የሚያወራው ዛሬ ያሰብኩት ነገር አለ ናቲ። ለምንድን ነው እሱን አንተ ይዘው የምትወጣው? ማን ነው እሱ? መምጣት ፈልግ ካልመጣው አለ አብረን ስወጣ ጥዬው ስወጣ ወጣ። ገነትንስ ማን ይጠብቃል ሲሆን ምናምን አንተ እሱ ሲወጣ አሁን እኮ የሚረዳ ሰው የለም። አንተ ስትናገር እኮ እኔም ትንሽ ነው አንዳንድ ነገሮችን ነው ልረዳ የምችለው። እኔ ደግሞ ጥምድ ነው ያደረገኝ ቤት ውስጥ በቃ ሁሌ ያው እኔ ማየትም አይፈልግም። እኔ ወደ ሀገር መናገር የሚፈልገው ነገር አለ ግን በቃ እየተግባባችሁ አይደል? በቃ እሱ እኮ ነው ችግሩ። መናገር የምትፈልገው ነገር አለ። በማን ዙሪያ ነው? ወይ በማን ነው? በኢክራም ዙሪያ ነው? በኢክራም ዙሪያ እኮ እሺ ንገረና። እስክሪብቶም እኮ ልጻፍ ስለው እምቢ አለኝ እኮ ትናንት። መጻፍ ተውክ እንዴ? እኔ አሁን ሳሚ ራሴን አሞኛል፣ በጣም ራሴን አሞኛል።
እኔ ምንድነው የሚለኝ? ቆይ እኔ እኮ ግራ እየተጋባው ነው። እኔ ብቻ ነው የሚለው እና ምልክቶቹም አይገቡም። የሆነ ወይ ቢጠቁመኝ ምናምን። እሺ እዚህ ጋር ነው እንደ ያመቀ እዚህ ጋር ነው ያዘክ። ናቲ ለምን ወደ ቤተሰቦቹ አይሄድም? ቆይ ያነቀኝ ነገር አለ እዚህ ጋር አለኝ። የመጀመሪያ ቀን ነው ያለኝ ያነቀኝ ነገር። ግን ቤተሰቦቹ ጋር ብሄድ ይሻላል። እዛ ሄዶ ጸበል ይጠመቅ። አዎ ሂድ በቃ። እማዬ ደውላ ነበር ትላንትና። ደውላ ካልመጣ እያለች ነበር። ያልነገርኳት እንደዚህ ወደ ቤተሰብ መሄድ አትፈልግም? ለምን? ወይ ጤነኛ ልጅ መጥቶ እዚህ በእናትህ ምን አለ እኔ እሱ ሳይታመም ግድን አለ። እሱ ሳይታመም ማለት እሱን ሳትነክሰው ድኜ ቢሆን ነበረ። ምን ታደርጋለህ አንተ? ብድንስ ምንም እኮ ራሱ እኮ ነው ተንቀልቅሎ እንደ ጀግና ነው ይፈታለሁ ብሎ ደረቱን ነፍቶ ወጣ። ይኸው ጉድ ሰራችሁ ነክሳ። እኔ ምን ላድርግ? ኧረ በእናትህ ተወኝ። እኔን ሲጀመር ተከትለኝ እንዳመጣ በቃ ካሁን በኋላ እዛው አርፈህ ቁጭ በል ቤት። በእናትህ ወደዛ እንዴ እና ሳውራ ይሰነዝርብኛል። እኔ ምን ላድርግ እኮ የሆነ ሊነግረህ የፈለጋቸው ነገሮች አሉ ምናምን ማለት እና ካልገባኝ እኔ ምን ላድርገው ታዲያ? አይገባኝ እስኪ ባክህ ምንድነው እሱ? እነግራቸዋለሁ። ተረጋጋ። ልክ አይደለም እኮ አንተ ራሱ ምንድነው? ትላንትና ቆይ ምን አባቱ አድርጋን ነው ቆይ ገነትን ይዛት የወጣችው? እኔ ግራ ገብቶኛል። እቺ ልጅ ቆይ የሚያፈዝ ነገር አላት እንዴ ናቲ? እሱንማ የትናንቱ ጉድማ የትናንቱ ቆይ እሺ አይደለም። እኔ ደግሞ ከሷ ይልቅ የገረመኝ የዚህ ሰውዬ ጉድ። እንዴት ገነትን ጎትታ ይዛ ስትሄድ እያየ ለእኔ ብብብብ ከሚለኝ እሷን ለምንድን ነው ያላስቆማት? እንዴት ነው የሚያስቆማት? እሱ ታሞ እንደዚህ ሆኖ ምን አፉ ነው ምላሱ ነው እንጂ እግሩ እጁ ይሰራ የለ እንዴ? እና እኔ ላይ እንደምትሰነዝ እኔ እንደዚህ እንደምትይዘኝ እሷን አትይዛት? ሰውዬ እንኳን እናንተን ማለት ነው እንኳን እሱን አንተና ልውል እኮ እኔ ስመጣ እኮ እሱ የሆነ ነገር እየነገራችሁ እኮ ምንም አትሰሙም እናንተ። እኛን የሆነ ነገር አድርጋን ነበር በቃ እርግጠኛ ነኝ። እኔ እኮ ገነት ስትለኝ ራሱ ጭራሽ ልውል እኮ ገነት ማናት እያለ ነበር ቪዲዮን ሳይ። ጭራሽ ገነትን እስክንረሳት ድረስ ነው እኮ የሆነ ነገር ቢደረግብን ነው። ግን አንተ አጎቴ እስኮንክ ድረስ ደግሞ የሆነ ነገር ማድረግ ነበረብን እና ታዲያ እኔ ተኝቼ ለማንኛውም ያው ታርፈናል። በቃ ሌላ ቦታ ሚዛት አለመሄዷ ራሱ አንድ ነገር ነው። እናቴ የሆነ ቦታ ብትሄድ ኖሮ እኔ በጣም ነበር የሚከብደው። አሁን አንተ ስትጠይቃት ምን አለች? ከየት ልትወስዳት ነው? ናቲ ሲጀመር ኢክራምን ምንም ማድረግ አንችልም አጎቴ። እኔ ሆነ ቁም ነገር ልንገራችሁ፣ ወይ አንገላት። እንደዛ ማድረግ አንችልም እንደ ጤነኛ ሰው። ህግ ያለበት ሀገር ውስጥ እኮ ነን ያለነው። አንድ ነገር ቢፈጠር ናቲ እናቴንም ሳላድን ማለት ከርቸለኝ ነው። ስለዚህ በብልጣት ነው ነገሮችን ማድረግ ያለብን። ሰውዬም ተጠንቀቁ። አጎቴ አንቆ እንዳይገላትና እኮ እኔም እሱን ነው የፈራሁት። ተረጋጋ። ይኸውልህ ናቲ በቃ እስቲ ስማኝ፣ በእግዚአብሔር አግዘኝ አንተ። እኔ እና እሱ አንግባባም። ከአጎቴ ጋር ነበር ማውራት የነበረብኝ፣ ግን ስለማንግባባ ይኸውልህ ኢክራምን ጠርቻታለሁ። ስማ አጎቴ ስማኝ፣ ጠርቻታለሁ። ለምን እንደሆነ ሰማኛ። ይኸውልህ ትላንትና እኔ ቤት ካስገባናት በኋላ እሷ ምንም አልተናገርኳትም። እናንተ ራሱ ለምን እያላችሁ ነበር። ስለዚህ ይኸውልህ ነገሮችን በብልጠት ነው ማድረግ ያለብን። እኔ ትላንትና የባህል ሐኪም ቤት ሄጄ ነበር እና ሚስጥሯን የምታወጣበትን መድኃኒት ይዤ ነው የመጣሁት። እኔ ኢክራም መድኃኒት በቃ እንዳለ ሚስጥሮቿን ዝርግፍ ነው የምታደርገው። ያንን እንደጠጣች በውሃ ነው የሚደረገው መድኃኒቱ። ይዤው መጥቻለሁ። 3 ኩባያ ያደረጋችሁት ለዛ ነው? ከአንተ ጋር ተመካክራችሁ ነው? ከማንም ጋር አልተማከርኩም፣ ብቻዬን ሄድኩት። ትላንትና በቃ ተናድጄ እሷንም የሆነ ነገር ከማረጋት ብዬ ወጣሁ። ቀጥታ እዛ የባህል ሐኪም ቤት ነው የሄድኩት። እና ማለት አሁን ባታውራስ እስቲ ይደፋል። አትንቀልቀል በእናትህ። እስኪ ለየው አይቻልም። አሁን ይኸውልህ ውሃ እንቅዳና
አንተ ደግሞ ስትመጣ ተረጋጋጉት። ሌላ ነገር እንዳፈጥርብን። እንደዛ አይሆንም። ይሄ እኮ ህግ ያለበት ሀገር ነው። አንተ ሌላ አሁን እዚህ ፖሊስ መጥቶ ይዞን ቢሄድስ ውሳኔውን ነገር አደርጋለሁ ስትል ይኸውልህ በብልጠት ነው። ፖሊስ ይዞን ነበር። በነገራችን ላይ ፖሊስ ይዞን እዛ ውጪ ጦርነት ስንፈጥር ሴት ለምን ትደበድባላችሁ ምናምን ብለውን እንደገና አረጋግተን ምናምን ነው። እሷ እንደውም እኮ እግዚአብሔር ይስጣት አይ ቤተሰብ ነን ምናምን ባትል ኖሮ ቤተሰቦች እኔ እስር ቤት ነበር ነው። ስለዚህ ይኸውልህ ናቲ በቃ ነገሮችን በእርጋታ እናድርግ። አንተም ዝም ብለህ በቃ የምታረጋቸው ነገሮች አቁ። እኔ ምን አደረኩ? በቃ ከጀርባ የምታረጋቸው ነው ዘዲን የምትይዘው ምናምን እረፍ። የምሬን ነው። ሌላ ነገር ውስጥ እንዳንገባ ናቲ በቃ ኢዘዲን እኔ እኮ ተጠራጥሬ ምናምን አልኩ ነገርኩ አይደለ? ግን እናንተ አስመታችሁኝ አይደለ? ችግር የለውም። እኔንም መጥቶኛል ሰውዬ። ግን በቃ ማጅራቱን ነው የመጣው። ቤት ውስጥ ደብቀው ማጅራቴ ማን እኔም ቢመታኝ ይሻላል ነው የምትለው? ምንድነው? ቆይ እኔ ጠላኝ። ቆይ አንተ እኔ አጎቴ አይደለ እንዴ? ማን? አንተንም እኔ እሱንም መቶታል። ይዘዲን ነው የመታ? አልመታውም እሱን። እኔ ምን አውቃለሁ? አይቻልም እና እኔ መቻዩ አይቻ ይዘዲን እኮ አንተ ያለ መቶታል። እኔ ያለው እሺ አሁን ዞሮ ይኸውልህ አሁን እንትን እንበላትና ጠርቻታለሁ። እኔ ሳደርስ እራሱ አልቀርም። እርግጠኛ ነህ ግን ሳሚ ያስወራት? ሌላ ነገር ይቺ ልጅ ስማ፣ ይቺ ልጅ ድጋሚ የሆነ ወይ ማውራት ተስኗት ወይ ጭራሽ አብዳ የሚያሳብድ ምናምን የሚያሳብድ አይደለም። የሚያሳብድ አይደለም። ግን እኔ የፈራሁት ሌላ ሚስጥር የደባበቀቻቸው ሚስጥሮች እንዳዘረግፋቸው። ቆይ እሷ ትምጣ እንጂ ትነቃለች። ፋራ እየጠጣን እያለ ጠጭ ብለን በግድ ካልሆነ አንገቷን ማንቀም ቢሆን እንትንላለን። እንዲህ ራሱ ላዚኛው ላይ አርገ ሶስታችንም እየጠጣን ይምሰላት። ከዛ በኋላ ይሄኛውን አንዱን እንሰጣታለን። ይሄኛው ነው ንጹህ ያስመጣው ሳሚ። እኔ ግን ፈርቻለሁ። ምንድነው የሚያንቦቆብቅ? እርግጠኛ ነው የሚያስለፈልፍ ነው። የሚያስለፈልፍ ብቻ ነው። ምን ነው የምትለው? ማን ምን ይገላ አይደለም። ስማኝ ናቲ፣ ይልቁንስ እናንተ ተሳስታችሁ እንዳጠጡትና ከመጣሽ በኋላ ሚስጥርን እንዳዘረግፍልን። እኔ ምንም ሚስጥር የለኝም። እሺ እኔ ስንት ጉድ ተሸክመ ነው እኮ ይሄ ጎደል ይበልሽ። እዚህ ላይ ነው የሚደረገው ናቲ። ተሳስተን እንዳንጠጣው እና በእኔ ቦታ ያለው ይሁን። ተሳስተን እንዳትሳሳቱ እናንተ። የቱ ላይ ነው ማድረግ? ይሄ ጎዶሎ እንደዚህ አጉድለ ትጠረጥራለች ልጅቷ። ሰይጣን ናት። እሱን እየጠጣ አስመስላል። አንተ ሽታ ያስታውቃል። ትኬት ነው ግን የባህል ነው። ሰውዬ ልጠጣው ነው። ኧረ እኔ አልጠጣውም እባክህ። እኮ ስትመጣ ይኸውልህ በቃ ባጠጣ እንኳን ባለን በግድ እንደዚህ እንትን ብለን ነው የምናጠጣው። ከዛ በኋላ ይኸውልህ ስለዛ ሰውዬም እኮ ልታወራ ትችላለህ። ስለሚልካት ምናምን ዋናውን ልናገኘው እንችላለን። ወይ ደግሞ ራሷ ትሆናለች ይሄን ሁላ ነገር ያደረገች። ዋናውን ሰውዬ ላግኘው እንጂ ማለት ነው። እኔ በመጥረቢያ ነው ጭንቅላቱን ፈላልጭ። ስልክ እየጠራ ማን ምን ሆና ነው የቆየችው? ወንበር ምናምን ላምጣ እስከዛ እሷ ሳትመጣ በፊት። ይሄኔ እያየችን ነው ናቲ። በዛው ዞር ብላያት። አጎቴ በእናትህ ተረጋጋና አንተ ዝም ብለህ ጠብቃት።
ምንም እንዳትል በቃ ስትመጣ አውቃ አንተ ባላየ በቃ ዝም በል እቺ መድኃኒት እስክትጠጣ ድረስ ትቀመጥ እሱ ጋር ያው አንድ ነገር እንዳታረግ ነግሬሃለሁ እኔ ቅዴ እንዳታበላሽ ምንድነው የሚያስፈራናት የሚያንብቁ ተረጋጋ ፈጤ ፈጠነ ምን እየሆንክ ነው አንተ ልቀቅ አንተ ፈጠነ ምን ሆነ ነው እንዳነካት ብዬ ኧረ በእናትህ ፈጠነ ያሟል እንደ ልጅ በእግዚአብሔር ለምንድን ነው የምታንቃት ተረጋጋ በቃ ማረጋጋና እንዴ ኧረ በስመ አብ ልታስገድለኝ ይጠራሃል ነይ ቁጭ በይ እባክሽ አንቺ ደግሞ ጸባዩን እያወቅሽ ምንድን ነው ጸባዩ እንደ ዝም በይ አንቺ መገደል ያለብሽ ሴት እኮ ነሽ አንቺ ተረጋግሽ ምን ጎዳሽ ውሃ ጠጭበታ ሲጀመር አንተ ገኒን ጥለህ እዚህ ለምንድን ይቀጠርከኝ አረ ሳሚ በእናትህ አንጓታል እኮ አስጣት እንጂ ቆይ ሳሚ ልታስገድለኝ ነው የጠራኸኝ ምንድን ነው እንደ ልታስገድለኝ አረ እኔ ወድሽ ትናንትና በተፈጠረው ዙሪያ እንድናወራ ነው ተረጋግተን ጎዳሽ እንደ እንኪ በቃ ውሃ ጠጪ አንቺ እናቴ ራሱ ያስገድለኝ ሲጀመር እኔ ምን አደረኩ ጠጪ ጉሮሮሽ እንዳያምሽ ገኒ ቤት ነው አለች ጎረቤታችን አለች አንተ ልትገለኝ ነው እንዴ Okay. Anji. Hah? ናቲ ነው የምትገው የምትሸሻው ነው ከካኪኝ ምን ቋንቺ ገነትን የት ነው ይዘሻት ልትሄጂ ነበር ማለት አይ ደህና ነሽ ብላ እባክህ ወደዛ አትበሪ አንቺ ይገልሻል ኧረ ዝም በእግዚአብሔር ማነው ይሄንን መምታት ያቅተኛል ኧረ ጉዴ ሴትዮ እንዳያገድሽ አንደኝ ኧረ ምን ሆኜ ነው እናንተ አምጣኒ ላዋራል ምን ነው አቤት አዎ ምን እየተሰማሽ ምን የሚለው ሰውዬ እሱን ተይው አሁን ስለ ትላንቱ ጉዳይ ማውራት እንፈልጋለን ምን ሆነ ምን ሆነ ትናንት ስለተፈጠረው ነገር አስረጂኝ ምንም አልሆነም ትላንት ምን ሆነ ገነትን የት ነበር ልትወስጃት የነበረው ስንይዝሽ ስንደርስብሽ አንተ እንዴት እንደምወድ ታውቃለህ ግን አንተ ታሰቃየኛለህ አንተ ለምንድን ነው የማትነግረው ናት እንዴት እንደምወደው ነገር ለማን ለሱ ባኮ ደዘ በበበ አይበልብኝ ንገረው አንተ ምንድነው የምነግረው እንዴት ሳሚን እንደምወደው ንገረው አንቺ አትነግሪኝም እንዴ
እሱ ይንገር ናት። አንቺ ንገሪኝ። ንገረው። እኔ እየጠየኩ እንዴ እንድትመጣ ቆይ ይኸውልሽ፣ ትናንትና የት ነው ይዘሻል ልትሄጂ የነበረው? ገነት። እኔ የትም ይዣት ልሄድ አልነበረም ገነት። እንደሆነም ካላችሁ ውሃ ጨምሩልኝ። አይ የለን ውሃ የለን። ለምንድን ነው የሌለህ? ወይ ፈጣሪ። አይ እሺ ለናቲ ንገሪው፣ በቃ ለናቲ ንገሪው። ምንድን ነው ለናቲ? አንተ ስለምትወድ ምናምን አይደለም አይደለም፣ በዱላ አይደለም። ማን ልትመታኝ ነው እንዴ? ድንጋይ የለም እንዴ? ለዚህ ልጅ ልትመታኝ ነው? ሊመታኝ እኮ ነው ናት። ሊመታሽ አይደለም። ቁጭ በይ በእናትሽ፣ ተረጋጊ አንቺ። ናቲ ግን ራሴ እየዞረብኝ፣ እኔም እየዞረብኝ ነው። ራሴን አሞኛል። ጠጭ አሁን ጠጭ። ገና ይዞርብሻል። ምን አይነሽ? ጠጭ ውሃውን። እሺ ጠጭ። እያመመሽ አይደል? አዎ በጣም። አሁን የምንጠይቅሽን ጥያቄ መልሽልኝ። ገነትን የት ይዘሻት እየሄድሽ ነበረ ነው ጥያቄ። ገነት ማነው? ገነት ማንስ ነው? ሴትዮ እኛ እዚህ ቀልድ አይደለም። እሺ ያዘው እንትን ያልከኝ። አይ ቆይ እንደዚህ ነው የመድኃኒቱ ባህሪ፣ እንደዚህ ነው። አንቺ ቀልድ አይደለም እዚህ ጋር ያዝነው። ኢክራም የምታውቂው ነገር ካለ ሌላ ነገር ከሆነ ስሚ፣ አማርኛ አይደለም። የምታውቂው ነገር ካለ ንገሪን። በቃ ስለ ገነትም አሁን እየተፈጠረ ስላለውም ነገር ካለ ሁሉንም ነገር ንገሪ። ዝናብ እያመጣ ነው። ገነት ምን ትናንትና የት ነው ልትወስጃት የነበረ? ማለት የትም ልወስዳት አልነበረም። ግን ያው ገኒ እኮ ሲጀመር ውሻ ያነችው እኮ ልንገርህ። ታውቂያለሽ እንዴ ስለሱ? እንዴ ውሻ ያነችው መተት ተደርጎባት አይደል እንዴ? ምን አታውቁም እንዴ? ማለት መተት ሰው አስደርጎባት ነው ውሻ ያነችው። ከዛ እኔና አጎቴ መድኃኒት አምጥተን ሰጣን። ከዛ መድኃኒቱ ደግሞ መተቱን አይልጋጣ ይኸውልህ ስማኝ። ከዛ መተቱን ያኔ መተት ተደርጎባት ነው ውሻ የሆነችው እያለች እኮ ነው። ማን ያደረገባት? ና እባክህ አንተ በበበት ማን ነው ያደረገባት እያልኩሽ ነው። እኔ እሱን አላውቅም። ከዛ ልንገርህ መድኃኒቱን ኢክራም አመጣቻ። ከዛ ኢክራም መድኃኒቱን ስታመጣ ወይኔ ሳሚ ማን ነው እናቴ ላይ እንደዚህ ያደረገባት? ተነሽና ንገሪ። መድኃኒት ተደረገባት። ቆይ አጎቴ ተረጋጋ። ሌላም ነገር ልትነግረን ትችላለህ። እኔ ራሴ ያዞረኝ ነው እዚህ እንትን አትበል። ተናገሪ። ምንድነው? ይኸውልሽ የተፈጠረው የምታውቂው ነገር ካለ ተናገሪ። ይኸውልህ ኢክራም መድኃኒቱን ሰጠች። መድኃኒቱን ስለመስጠት ስላለመስጠት አይደለም። ማን ነው መተት ያደረገው እያልኩ እየነገርሽኝ እኮ ነው። ጠጪ እንጂ ቆይ ራሴ ያዞረኝ። የምታውቂው ነገር ካለ ነው ጠጪ። አንተ ተረጋጋ። ልቀቀኝ ናቲ። እንደዚህ አይነት ቀልድ እኮ ተረጋጋ። የምታውቀው ነገር አለ። ሁሉንም ትዘረግፋታለህ። አንተ እንደዚህ አታስገድዳት ናቲ። እንዳንጣላሽ እኔ እናንተ እንዳንጣላ በቃ ተነሽና ንገሪ። አንተ ያሟል እንዴ? ሲጀመር ተገኘ አንተ ራስ ምን ያረካችሁ? እያንዳንዷን ነገር የምታውቂያትን ንገሪ። ምንም የማውቀው ነገር የለም። አሁን እያወራሽ እኮ ነው ኢክራም። ምንም አላወራሁም። ዘር በልልኝ ወደዛ። ያሟል እንዴ? ማን ነው እናቴ ላይ መተት ያደረገው? የመተት ነው የምታወራው? የጠየኩሽ እኮ ነው። የመተት አሁን እዚህ ጋር ያወራሽው ምንድነው? እናቴ ላይ ማን ነው መተት ያደረገባት? ማን ነው ውሻ እንድትሆን ያደረገው? ናቲ አይደለም። በዛ ልቀቁኝ ሁላችሁ። አይደለም ሳም ነቅታለች እኮ ነቅታለች። ለምን መታታ? አንተ እረፍ እያልኩኝ ምን አይነት ለምንድን ነው እዚህ ተረጋጉ እያልኳችሁ ነቃች። ናቲ ትናገር ብትነቃ እኔ አላቅላት። ምንድነው
የምናገረው? ንገሩኝ በቃ ስለምታውቂው ነገሮች እንዳለ ተናገሪ። መምታት አልነበረብክም እሷን። በቃ እኔ ራሴን መቆጣጠር ስላልቻልኩ ነው። ያለበት ነው የምታወራው። አሁን ምንድነው ያወራሽው እዚህ ጋር? ምን አወራው? አሁን የሆነ ነገር እየነገርሽን ነበር። ምንድነው ደግሞ ቆይ ሰጠኝ። አንተ ለምን አትረጋጋም? ቆይ ለምንድን ነው የምረጋጋው? ናቲ አንተ አነቃት እኮ ግደላት አይደለም እጅ ላይ ትሞትብሃለች። በእናትህ ተረጋጋ እስኪ። ይኸውልሽ አንቺ ተናገሪ። ይኸውልሽ የሆነ ነገር እያወራሽ ነበር። አሁን እኔ ምንም አላወራሁም። ምን አወራሁ?